ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም የምትከታተሉ እንደምን ዋላችሁ? እንደምን አመሻችሁ ማለት ፈልጋለሁ። ጥር 28 2018 ዕለተ ሐሙስ የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ለማሳሰብ ነው፣ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስላላችሁ በጋራ እየተመማርን ስለሆነ እጅግ የከበረ ምስጋና ይድረሳችሁ። የመጀመሪያ እንግዲህ ደስ የሚል ዜና የኢትዮጵያ አየር መንገድን እንግዲህ ከወጣትነታቸው ጀምሮ በተለያዩ የኃላፊነት ቦታዎች ያገለገሉ ከ2014 እስከ ሰኔ 2015 ድረስ ደግሞ የኢትዮጵያ አየር መንገድ ግሩፕ ሊቀመንበር የነበሩት የቦርድ ሊቀመንበር በመሆን ያገለገሉት የ82 ዓመቱ የእድሜ ባለጸጋ የኡጋንዳ አየር መንገድ በኃላፊነት ሹሟቸዋል። አየር መንገዱ የኡጋንዳ አየር መንገድ ዋና አስፈጻሚ ለመሾም ዝግጅት ላይ ነው። ያ እስኪሳካ ድረስ የሽግግር ጊዜውን እንዲመሩለት አቶ ግርማ ዋቄን ሹሟቸዋል። በዚህም የአገሪቱ ፕሬዝደንት የኡጋንዳ ፕሬዝደንት ዮዌሪ ሙሴቬኒ በልጃቸውና በጦር ኃይሎች አዛዥ የኡጋንዳ ጦር አዛዥ በሙሁዚ ካይኔረጉባ ጠቋሚነት አቶ ግርማ ዋቄን የሽግግር ጊዜ መሪ ወይም ኃላፊ አስፈጻሚ አድርጎ መሾሙን ነው የተለያዩ ሚዲያዎች መረጃ እያወጡ ያሉት። ኦፍኮርስ የኡጋንዳ የወጣቶችና ህፃናት ጉዳዮች ሚኒስትር ባላም ባሩክሃራ በትዊተር በቀድሞ ትዊተር በአሁኑ ኤክስ ገጻቸው ላይ ምን የሚል መልእክት አስተላልፈዋል? ሚቲንግ ኤንድ ኢንተራክቲንግ ዊዝ አወር ኒው ኡጋንዳ ኤርላይንስ ኤክስፔሪንስ ሲኦ ሚስተር ግርማ ዋቄ ከአዲሱ ከኡጋንዳ አየር መንገድ አዲሱ አስፈጻሚ ዋና አስፈጻሚ ረዥም ልምድ ካለው አቶ ግርማ ዋቄ ጋር ተገናኝቻለሁ በሚል ጽፈዋል። ፕሬዚዳንት ካጉታ ሙሴቬኒ ሃዝ አፖይንትድ አን ኤክስፓትሪየት ፍሮም ኢትዮጵያ at the new chief executive officer of Uganda Airlines. Mr. Wake is widely regarded as one of the finest aviation minds on the African continent. He previously served as CEO of Ethiopian Airlines 2004-2011 ከ2004 እስከ 2011 የኢትዮጵያ አየር መንገድ ሲኦ ዋና አስፈጻሚ ሆኖ አገልግሏል። ከዛ ባለፈ አስቀድሜ እንዳልኳችሁ ደግሞ በተለያየ ኃላፊነት ቦታ ነው ያገለገሉት። ከዛ ባለፈ ደግሞ የኢትዮጵያ አየር መንገድ ግሩፕ የቦርድ ሊቀመንበር ሆነውም ሰርተዋል። አሁን ሌተናል ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ዋና አዛዥ እስኪተኳቸው ድረስ ያለው ማለት ነው። እና እጅግ በጣም ደስተኛ ነኝ ስላገኘኋቸው ብሏል። እና ይሄ እንዲያው በተለይ አፍሪካ ውስጥም ኢትዮጵያውያን በዓለም አቀፍ ተቋማት ውስጥ በብቃት ሲያገለግሉ አቶ ግርማ ዋቄ መጀመሪያ ናቸው እያልኩ አይደለም፣ ግን እንደው በተለይ እኛና እነሱ ለሚል ከኢትዮጵያዊነት ከብቃት ይልቅ በብሔር ፖለቲካ በዘር ፖለቲካ ለተነከሩ ሰዎች ትልቅ ትምህርት የሚሆን ነው በሚል ነው። ሌላ እንግዲህ አብሳ ባንክ 12 ሀገራት ውስጥ ኦፕሬት የሚያደርግ ነው። አብሳ ባንክ ዋና መቀመጫውን ደቡብ አፍሪካ ያደረገ በዋነኝነት ይሄ ባንክ ጆሃንስበርግ ደቡብ አፍሪካ መቀመጫውን አድርጎ ቦትስዋና፣ ጋና፣ ኬንያ፣ ሞሪሸስ፣ ሞዛምቢክ፣ ሲሸልስ፣ ታንዛኒያ፣ ኡጋንዳ፣ ዛምቢያ፣ ሳውዝ አፍሪካ ራሱ ኦፕሬት ያደርጋል። ኢትዮጵያ ውስጥ ለመግባት ፍላጎት አለው። ፍላጎቱን ገልጿል። የተወሰነ የኢትዮጵያን አዲሱን የአገር በቀል ኢኮኖሚ ሪፎርም በደንብ አይተነዋል። የሚያሰራ ነው፣ ወርኬብል ነው። ነገር ግን ስቲል የተወሰነ የሊበራላይዜሽን መታየት መቻል አለበት። እነዛ የሚስተካከሉ ከሆነ
ኢትዮጵያ ውስጥ ገብቶ ለመስራት ዝግጁ መሆኑን it will consider entering Ethiopia's financial service market if the government further loosens regulation and deepens liberalization of the banking sector እና በጣም ባንኪንግ ሴክተር ሪፎርም ቱ ዴት አር ኢንኮሬጂንግ ነው። በጣም ኢትዮጵያ ውስጥ ያለው የፋይናንስ ሴክተር ባንኮች ላይ ያለው የሚያበረታታ ሪዋርድ የሚያደርግ የሚስብ ነው። ነገር ግን ስቲል የበለጠ ማየት አለብን በሚል የተቀመጡ ነገሮች አሉ። ይሄ እንግዲህ ሌሎችም የናይጄሪያ ባንኮች፣ የኬንያ ባንክ ከዚህ በፊት ብያቸዋለሁ፣ የዩናይትድ አረብ ኤሚሬት ባንኮች፣ የሞሮኮ ባንኮችም ወደ ኢትዮጵያ በመግባት በመሰማራት ውጤታማ ለመሆን ያው ራሳቸውን ጠቅመው የምናወራው ስለ ንግድ ተቋማት ስለሆነ ራሳቸውን ጠቅመው ኢትዮጵያንም ለመጥቀም ፍላጎት እያሳዩ ነው ያሉት። ይህንን ካልኩኝ እንግዲህ ሌላው ምናልባት በሶስተኛ ደረጃ ወደ ህወሓት ከመሸጋገሬ በፊት ብዬ ነው የአማራ ፋኖ ህዝባዊ ድርጅት በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት ከአማራ ብሔራዊ ክልላዊ መንግስት ጋር እንደምታውቁት ስምምነት ውስጥ ፈጽመዋል። ስምምነት ውስጥ ገብተዋል። ያን ተከትሎ በየደረጃው የመጀመሪያ ስትራቴጂካዊ የሰላም ስምምነት ነበር። ዘንድ ወደ ማስፈጸም ደግሞ ሁለተኛ ስምምነት ተፈርሟል። በዛሬው ዕለት የአፋሕድ ከፍተኛ አመራሮችና አባላት ከአገራዊ ምክክር ኮሚሽን ጋር ውይይት አድርገዋል። ውይይት ማድረግ ብቻም ሳይሆን ወደ ትጥቅ ትግል የገባንባቸው ጉዳዮች እነዚህ ናቸው፣ እነዚህ ሊፈቱ ይገባል በሚል አጀንዳቸውን አስረክበዋል። በመክፈቻ ስነ ስርዓቱ ፕሮፌሰር መስፍን አርአያ ተገኝተዋል። ሌሎችም የምክክር ኮሚሽኑ ከፍተኛ ኃላፊዎች ተገኝተዋል። ፕሮፌሰር መስፍን አርአያ ንግግር አድርገዋል። በንግግራቸው ምንድን ነው ያሉት? በጦርነት በጉልበት አሸናፊና ተሸናፊ እንጂ የሚፈጠረው የጋራ መግባባት አያመጣም። ዛሬ ያሸነፈው የሆነ ጊዜ ጉልበት ይከደዋል፣ ተሸናፊው ቂም ይይዛል። ስለዚህ በማያቋርጥ ግጭት ውስጥ ነው የምንሄደው። ይሄ ደግሞ የጉልበት የትም እንደማያደርስ ከኢትዮጵያ በላይ ተሞክሮ ያለው ሀገር የለም። ስለዚህ ቁጭ ብለን በሀገራዊ ምክክር አጀንዳችንን ማስረከብ አለብን። እናንተም አጀንዳችሁን ለማስረከብ ስለፈቀዳችሁ ከምንም በላይ ደግሞ የሰላምን መንገድ መርጣችሁ ስለመጣችሁ አመሰግናለሁ ብሎ ምስጋናቸውን ገልጸዋል። ሌሎችም አሁንም ታጥቀው በጫካ የሚንቀሳቀሱ አጀንዳቸውን እንዲያስረክቡ ከፈለጉ እዛው ሆነው እኛ ወደ ጫካ ያስገባን ወደ ትጥቅ ትግል ያስገባን ጉዳይ ይሄ ነው ብለው ተወያይተው ከዚህ በፊት ታስታውሳላችሁ ሀገራዊ ምክክር ኮሚሽኑ ማረጋገጫ ሰጣለሁ ሁሉ ብሎ ነበር። ለምሳሌ ጫካ ውስጥ ያለ አንድ የጫካው መሪ ነኝ የሚል ሰው በዚህ ቦታ በዚህ ቀን ተገይቶ አጀንዳውን ሰጥቶ መመለስ የሚችልበት ሁሉ የለም። እሱም አያስፈልግም ከተባለ ለምሳሌ እዛውም ሳሉ ወደ ትጥቅ ትግል ወደ ጫካ ትግል የገባ ነው በዚህ ምክንያት ነው እነዚህ ይፈቱ ብለው ቢያስረክቡ እሱን ኢንተርቴን ለማድረግ ፍላጎታቸው መሆኑን ገልጸዋል። የአፋሕድ አስቀድሜ እንዳልኳቸው ከፍተኛ አመራሮችና አባላት በጫካ ያሉት ታጥቀው የሚንቀሳቀሱት ወደ ሰላም እንዲመጡ ጥሪ አድርገው ወደ ጫካ የገባንባቸው ጉዳዮች እነዚህ ናቸው፣ በዚህ አግባብ ይስተካከል ብለው በህገ መንግስቱ፣ በማንነት፣ በክልላዊ አደረጃጀት፣ በፍትሃዊ ሀብት ክፍፍል፣ በትርክት እና በሌሎች ጉዳዮች ላይ አለን የሚሏቸውን አጀንዳዎች አስገብተዋል ማለት ነው። ይህንን ካልኳችሁ እንግዲህ ወደ ህወሓት ስንሄድ አጀንዳ መደረግ የለበትም ነበር። ህወሓት ግን በጥባጭ ካለ ማን ጥሩ ይጠጣል ይላሉ አባቶቻችን። ትናንት ራሱን የአማራ ፋኖ ብሎ የሚጠራው አዲሱ የአማራ ፋኖ ብሔራዊ ንቅናቄ አባላት እና የህወሓት አመራሮች አላማጣ ከተማ ስብሰባ አድርገዋል። የተረጋገጠ መረጃ ነው የምነግራችሁ። ዘን የአላማጣ ስብሰባቸውን ከጨረሱ በኋላ ወደ ጥሙጋ አምርተዋል። በአራት ፓትሮል የአፋብን አመራሮች አብረዋሉ ከህወሓት አመራሮች ጋራ በአራት ፓትሮል መረዋ ከሄዱ በኋላ ዛሬ በዛሬው ዕለት ጀመዶ ማርያም ስብሰባ ውለዋል። ደግመዋለሁ። የአፋብን የአማራ ፋኖ ብሔራዊ ንቅናቄ
አመራሮች የታጣቂው አመራሮችና የህወሓት አመራሮች ትናንት በአላማጣ ከተማ ስብሰባ ካደረጉ በኋላ ጥሙጋም ስብሰባ አድርገዋል። በአራት ፓትሮል መረዋ በመሄድ የቦታ ቅኝት አድርገው ጀመዶ ማርያም በዛሬው ዕለት ስብሰባ አድርገዋል። በስብሰባው እንዳጠቃላይ የተወሰነው የፌዴራል ኃይል ወይም የኢትዮጵያ መንግስት ጥቃት መፈጸሙ አይቀርም፣ ጥቃት ይፈጽምብናል። ስለዚህ ከእናንተ ጋራ ከፋኖ ጋራ አፋብንና እኛ የኤርትራ መንግስትም ከፍተኛ ድጋፍ እያደረገልን ስለሆነ የጦር መሳሪያም ከሱዳንም ከግብፅም ሌሎች የሚያግዙን ሀገራት ስላሉ በዚህ በኩል ስጋት አይግባችሁ፣ የጦር መሳሪያ ድጋፍ እናደርግላቸዋለን፣ ገንዘብ እንሰጣቸዋለን፣ ስንቅ እንሰጣቸዋለን፣ ሕክምና እና ደግሞ አመራር እንመድብላቸዋለን። በዚህ መሰረት የፌዴራል መንግስት ከመምጣቱ በፊት ጥቃት ከመፈክፈቱ በፊት አስቀድመን ገዢ ኃይሎችን መያዝ አለብን። ይህ እንዲሆን ደግሞ እናንተ የአማራ ፋኖ ብሔራዊ ንቅናቄ አባላት ያላችሁን ኃይል ትጥቃችሁን፣ የሰው ኃይላችሁን በሙሉ አደራጅታችሁ ከአርሚ 24 ጋር በመጣመር ከቆቦ እስከ ዋግ ደግሞ አለው ከቆቦ እስከ ዋግ ደጋማውንና ተራራማውን ክፍል የሸፈነ ወታደራዊ እንቅስቃሴ ማድረግ አለባችሁ። በየቦታው እንቅስቃሴ ማድረግና የመንግስትን ኃይል ስበት መበተን አለባችሁ በሚል ትእዛዝ ተላልፎላቸዋል ለአማራ ፋኖ ብሔራዊ ንቅናቄ አባላት። በተመሳሳይ በርካታ አርሚዎች በራያ ግንባር እናሰማራለን። በተደራቢነት፣ በአዛዥነት፣ በመሪነት ከእናንተም ከህወሓትም ከሻዕቢያም ኃይል ጨምራቸዋለን የሚል አለ። እንግዲህ ጀመዶ ላይ የአፋብን ከፍተኛ አመራሮች ስማቸውን ለጊዜው 2/3 ቬሪፋይ ለማድረግ የሞከርኩ ነው። ስማቸውን ልትወው ያው እንግዲህ እነ ምሬ ወዳጆ፣ እነ ድርሳን ብርሃኔ፣ እነ ሄኖክ አሉ የሚል አለ። ይህንን የእነሱን የግለሰቦችን ስም በኮቴሽን ውስጥ ያዙልኝ። ዞሮ ዞሮ ጀመዶ ላይ ስብሰባ አድርገዋል። ገዢ ደጋማውን ከቆቦ እስከ ዋግ ድረስ በስብሰባው የአዴንም የአገው ዲሞክራሲያዊ ንቅናቄ ታጣቂዎችም ከኛ ጋር አብረው ይሰራሉ፣ እናንተም አብረዋቸው መሆን መቻል አለባቸው በሚል ትእዛዝ ተላልፏል ማለት ነው። ይሄ ብቻ አይደለም። አስቀድሜ በውሎ ወደ እናንተ እንደነገርኳችሁ ትናንት ጥር 27 ከምሽቱ 1 ሰዓት ጀምሮ 21 ተሳቢ መኪኖች በአዲግራት አቅጣጫ ዛላምበሳን አቋርጠው ሰርሃ ወደ ተባለች የኤርትራ ግዛት ገብተው የጦር መሳሪያ ጭነው እንደተመለሱ፣ በተመሳሳይ ከፍተኛ ቁጥር ያለው እነዚህ ተሳቢዎች ብቻም ሳይሆኑ አይሱዙ ትንንሽ የጭነት መኪኖች ያው እንዳለ የደረሰኝን መረጃ ወደ እናንተ መውሰድ ስላለብኝ ነው። በአጠቃላይ ሶቢያ የሚባል ቦታ ላይ 14 በቁጥር 14 የሆኑ አይሱዙዎች በሬዎችን በመጫን ወደ ኤርትራ ተሻግረዋል። 21 የሚለው የትራኮች የተሳቢዎች ቁጥር ወደ 26 እንደደረሰ፣ ከነዚህ ውስጥ ትልልቅ ከባድ መሳሪያዎችን፣ መድፎችን፣ ታንኮችን ጭነው የተመለሱ እንዳሉ ነው መረጃዎች የሚያሳዩት። ከሄዱት ውስጥ በዛላምበሳ አድርገው በአዲግራት አቅጣጫ ዛላምበሳን አቋርጦ ወደ ሰርሃው ከሄዱት ውስጥ ሌትሊ የደረሰ መረጃ ምንድን ነው? የአርሚ 12 እና 42 አባላት የአርሚ 15 እና 42 አባላት ሸራ በለበሱ ተሳቢዎች ውስጥ ተጭነው የሚሄዱ አሉ። ምንድን ነው የሚለው? የአርሚ 15 ኮር 1 ወይ 151 የሚባለው እንግዲህ አርሚ 15 ኮር 1 ከሆነ 151 ተብሎ ይጠራል። 3 ከሆነም ኮር 3 ከሆነ 153 ተብሎ የሚጠራው ማለት ነው። የአርሚ 15 ኮር 1 በኤርትራ በኩል ወደ ሱዳን የሚሄድ ነው የሚሆነው። በተመሳሳይ አርሚ 42 ደግሞ ኤርትራ ኦማሃጅር ውስጥ የሚቆይ ይሆናል። ምን ማለት ነው? በሌላ መልኩ በኦማሃጅር አቅጣጫ ከሻዕቢያ ጋር በመሆን ወደ ሁመራ ጦርነት የመክፈት እቅድ አለ ማለት ነው። አርሚ 42 ኦፍ ኮርስ ሌላ አንድ ትራያንጉሌት ለማድረግ ለማጣራት የጠየቅኩት አንድ ወዳጅ ምንድን ያለኝ ኖ
አርሚ 42ን ከአልቡርሃን ጎን ሆነው እንዲዋጉ አቅጣጫ ወርዷል እና ኦማሃጅር ነው ብለው ወደዛም ሊወስዷቸው ይችላሉ የሚል የተቀመጠ መረጃ አለ። ይህንን የበለጠ እናጣራዋለን በደንብ ዲፕሊ። ድሮ ድሮ አርሚ 11 ደግሞ አርሚ 15 ኮር 1 በኤርትራ አቋርጦ ወደ ሱዳን ድንበር ሄድና ሸረሪና ተደርቦ ከአርሚ 7 ጋር ተደርቦ እንግዲህ አርሚ 7 ሸረሪና ማለት የጉምዝ ህዝቦች ዲሞክራሲያዊ ንቅናቄ የሚባል በሰላም የገቡት አሉ፣ የቀሩ አሉ ደግሞ የቅማንት ታጣቂዎች ያሉበት ጭፍጨፋ ማይካድራ ላይ በጣም በየቦታው የ80 ዓመት አረጋዊት የአእምሮ በሽተኛ ሳይቀር ጨፍጭፈው የሄዱ እነሱ ያሉበት ነው። ከዛ ሰልጥኖ አርሚ 7 ኮማንዶ ግማሽ አለው፣ መካናይዝድ በሚባል አለው። ኦፍኮርስ ዲሽቃና የተወሰኑ ሞርታሮች የታጠቀ ነው። ትጥቁም ይታወቃል በዝርዝር። ይህንን የአርሚ 15 ኮር 1ን አዛዥ ሆነው ኮሎኔል ኃይለ ሥላሴ አሰፋ በቅጽል ስሙ ወዲ ፈጠነ የሚባለው በፓትሮል ታጅቦ ወደ እንዳልኳችሁ ወደ አርሚ 7 ለመቀላቀል እየሄደ እንደሆነ ነው መረጃዎች እየወጡ ያሉት። ሁለት መረጃዎች ትናንት ወደ እናንተ አላደረስኳችሁም። ኦፍኮርስ የአፍሪካ ህብረት የቁጥጥር የማረጋገጥና በውል ስምምነቱ መሰረት ኮምፕላያንስ በትክክል መሄዱን የሚቆጣጠር ተልኮ አፍሪካ ዩኒየን ሞኒተሪንግ ቬሪፊኬሽን ኤንድ ኮምፕላያንስ ሚሽን ወደ መቀሌ ተንቀሳቅሷል የሚል አዲስ ስታንዳርድ እና ሪፖርተር ዘግበዋል። ነገር ግን በሁሉም ረገድ ህወሓት፣ ሻዕቢያ፣ ጽንፈኛው ፋኖ ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው የአገው ዲሞክራሲያዊ ንቅናቄን አዴንን አሰልፎ በሌሎች አካባቢ እያደራጁ ነው። ኦፍኮርስ የአህራም ኦንላይን ኦብነግ ተደራጅቷል፣ ወደ ትጥቅ ትግል ሊገባ ነው፣ አንዱ ነዋል፣ በቃ ድርጅት መስርተዋል የሚል ጽሑፍ ሁሉ አስነብቧል። ያው አይታችሁታል በሚል ነው ወደ ዝርዝሩ ያልገባሁት እና ወደ ጦርነት ዝግጅት ለመግባት ከፍተኛ ጥረት እያደረጉ ነው ያሉት። የፌዴራል መንግስት በደንብ ጉዳዩን እንደሚከታተለው ምንም ጥርጥር የለውም። ይህንን ካልኳችሁ እንግዲህ ህወሓት በሐራ መሬት ያሉ የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎችን ከነሱ የማረካቸው ነው። በጦርነት መማረክ አለ፣ መማረክ አለ፣ መቁሰል አለ፣ መሞት አለ፣ መክዳት አለ። ይሄ ጦርነት ነው። በቃ ኤቢሲ ኦፍ ዋር የጦርነት አሁን እነዚህ ናቸው። ግን እጃቸውን በገመድ የፍጥኝ አስረው ከሃዲ እያሉ በህፃናት እያስተፉ በባዶ እግራቸው ከተማዎችን እያዞሯቸው ነው ያሉ። ይሄ ምን ያህል አይ ዶንት ኖ ማለት ከህወሓት መልካም ነገር በመጠበቅ አይደለም እንደዚህ የምላቸው፣ ግን ምን ያህል ጸረ ህዝብ እንደሆኑ የአውራጃዊነት ስሜትም እንዳለ እዚህ ወጅራት ላይ ራያ ላይ የራሱን የትግራይ መከላከያ ኃይል ትግራይ ዲፌንስ ፎርስ ብሎ የሚጠራው ቤት ለቤት እየገባ የሚሳደቡት፣ ቤቶቻቸውን በጦር መሳሪያ የሚያወድሙት፣ ከባድ መሳሪያዎቻቸውን ደግሞ መኖሪያ ቤት ውስጥ ሳይቀር እየጠመዱ ያሉበት ሁኔታ ነው ያለው። እናንተ መሪዎችን እየጠሩ ወደ ፌዴራል መንግስት የመጡ መሪዎችን አቶ ጌታቸው ረዳ ሌተናል ጀነራል ጻድቃን እየጠሩ እነሱ ያድኗችሁ ያሉ ከቤት ውስጥ የሚያባሩበት በከፍተኛ ደረጃ እየተፈናቀሉ ያሉበት ሁኔታ ነው ያለው። በዛ አካባቢ ያሉት የራያ የወጅራት የጨርጨር ህዝብ የፌዴራል መንግስት ይድረስልን የሚል ተደጋጋሚ ጥሪ እያሰማ ነው ያለው። ይህንን ካልኳችሁ እንግዲህ ወደ ቀጠናዊ ጉዳይ ስንገባ በትናንትናው ዕለት የቱርክ ፕሬዚዳንት ሬሲፕ ታይፕ ኤርዶጋን ልኡካኖቻቸውን ከፍተኛ የቱርክ ባለስልጣናትን አስከትለው ወደ ግብጽ ካይሮ ገብተዋል። ኦፍኮርስ ግብጽ ካይሮ ሲሄዱ ያው በግብጽና በካይሮ መካከል ያለውን የሃይ ሌቭል ስትራቴጂክ ኮኦፕሬሽን ካውንስል አለ ግብጽና ቱርክ፣ እሱን ስብሰባ በጋራ በስብሰባውን እንዲመሩ በግብጽ ፕሬዝዳንት ጋባዥነት ነው የተገኙት። በዚህም ወደ 40 ገደማ የሚሆኑ የስብሰባው ስምምነቶች ተብለው 40 ስምምነቶች ወጥተዋል። እንግዲህ የኛን የሚመለከት እንደው ምንድን ነው የሚል ሳይ በዚህ ረገድ አንደኛ
የሶማሊያን ጉዳይ በዚህ ረገድ እንደ ኢትዮጵያ ምንም የተባለ ነገር የለም። ኦፍኮርስ የሶማሊያ የግዛት አንድነትና ሉዓላዊነት ለድርድር የሚቀርብ አይደለም። ግብፅና ቱርክ የሶማሊያ አንድነት እንዲረጋገጥ አስፈላጊውን ሁሉ እናደርጋለን በሚል ያስቀመጡት አለ። ከዛ ሀገራትን እየተጠሩ ለሊባኖስ ሰላም ሁለቱ ሀገራት በጋራ ይሰራሉ። ለሶሪያ ሉዓላዊነት፣ ሽብርተኝነትን በሳህል ሪጅን አካባቢ ያለውን ሶሪያ ጋር ያለውን እንዋጋለን በሚል የተቀመጠ አለ። ስለ ሶሪያ ሰፊ ጉዳይ ነው የሚያወሩት። የሊባኖስን ብሔራዊ ተቋማት እንደግፋለን። በተመሳሳይ በግብፅና በቱርክ መካከል ያለውን የንግድ ግንኙነት አሁን 9 ቢሊዮን ዶላር ነው ያለው። እሱን ወደ 15 ቢሊዮን ዶላር ለማሳደግ እንሰራለን። በኳድ አፍሪካ ዩኒየን ሊግ ኦፍ አረብ ስቴትስ በጋራ በመሆን ቱርክ የምሰራበት ሁኔታ እና ለቀጠናዊ ሰላም እንሰራለን በሚል የተቀመጠ አለ። ስለ ናይል የተቀመጠው አለ። የናይል ውሃ ለግብፅ የህልውና ጉዳይ መሆኑን እናስቀምጣለን በሚል እሷን ልገራችሁ ብዬ ነው። ምንድን ነው የሚለው? ቦዝ ፓርቲስ ሪአፊርም ዘ ሳፖርት ፎር የዶናልድ ትራምፕን እንደግፋለን ይላል። ጥሩ ነው። ይሄም ስለ ጋዛም ለጋዛ ያለንን ድጋፍ እንገልጻለን። የፍልስጤም አገረ መንግስት መመስረት አለበት በ1967 አግሪመንት መሰረት ይላል። እንግዲህ እሱን ከእስራኤል ጋር የሚነጋገሩበት ነው የሚሆነው። ዩንሪዋ የሚባለው ይሄ ዩናይትድ ኔሽን ሪሊፍ ኤንድ ወርክስ ኤጀንሲ ፎር ፓለስታይን ሪፊውጂ ኢን ዘ ኒር ኢስት እሱ ሊከበር ስራውን ሊሰራ ይገባላል። እስራኤሎች ደግሞ ለሐማስ የጦር መሳሪያ ማከማቻ ሆኗል በሚል ሙሉ ለሙሉ ባን ያደረጉበት ሁኔታ ነው ያለው። በቀይ ባህር ላይ ሌሎች ሀገራት ጦር ማስፈር አይችሉም ከዓለም አቀፍ ሕግ። ይሄ ምናልባት ይህንን ለእኔ ኢትዮጵያን የሚመለከት ነው ብዬ ነው የወሰድኩትኝ። ያው ኢትዮጵያ ስሙ አልተጠቀሰም፣ ሊጠቀስም አይችልም። ድሮ ምንድን ነው የሚለው? አንቀጹን እየፈለኩት ነው። 40 ነው ያለው። ፒላር ፎር ስትራቴጂ ዲሳይድ ቱ ስታብሊሽ ጆይንት ቴክኒካል ኮሚቴ ሪኮግናይዝ ስትራቴጂክ ሮል ኦፍ ሲቪል አቪዬሽን። ይህ አይደለም። ሪአፊርም አግሪካልቸራል ኮኦፕሬሽን የግብርና ላይ ትብብር እናደርጋለን የሚል አለ። የጋራ የመከላከያ ትብብራችን እናሳድጋለን። አስፓይሬሽን ቱ ኤክስፓንድ ኮኦፕሬሽን ሙዚየም አርኪኦሎጂ ላይ እነዚህ እንተባበራለን። 17 ዘ ቱ ሳይድስ ኤክስፕረስ ዜር ኮመን አስፓይሬሽን ቱ ኮንቲኒ ባይላተራል ኮኦፕሬሽን እንደ ፊልድ ኦፍ በከፍተኛ ትምህርት ተቋማት የባህል ልውውጥ። ይሄ ፒአርቲ በሙሉ የተዘጉ ነበሩ ግንኙነታቸው ሞሮለስ የሙስሊም ብራዘርሁድ ሙርሲ ከስልጣን ከወደቀ በኋላ አብደልፈታህ አልሲሲ ከመጣ በኋላ የባህል የትምህርት ኤክስቼንጃቸው እሱ የተቋረጠውን እናስቀጥላለን በሚል ያስቀመጡት አለ። የኢኮኖሚያዊ እድገት በተለይ ሪጂናል ዲቨሎፕመንት ላይ አብረን እንሰራለን በሚል የተቀመጠ አለ። ለሊቢያ ድጋፍ እናደርጋለን። ለዶናልድ ትራምፕ አስቀድሜ ያልኳቸው የጋዛ ሰላም ድጋፍ እናደርጋለን። የፓለስታይን እንደ ሀገር እውቅና ሊኖር ይገባል። እዚህ ላይ ምናልባት የፓለስታይን ሀገርነት ኢንዶኔዥያ ምን በሚል ላይ ያስቀመጡት? ሚድል ኢስት ሞኒተር ያወጣው ምን ይላል? የፍልስጤም የሀገርነት እውቅና የማይጠበቅ እውቅና የማያገኝና የማይሰራበት ከሆነ ኢንዶኔዥያ ከትራምፕ የሰላም ቦርድ ወይንም ይሄ ፒስ ቦርድ ኦፍ ፒስ ከሚባለው ለቀን እንወጣለን በሚል ሮብለት ንግግር ማድረጋቸው ተገልጿል። ዞሮ ለዶናልድ ትራምፕ የጋዛ ሰላም ቦርድ ድጋፋቸውን ገልጸዋል። ለዩናይትድ ኔሽንስ ሴኪሪቲ ካውንስል እና ኢንተርናሽናል ክሪሚናል ጀስቲስ የአድቫይዘሪ ኦፒኒየን ፕሮቪዥናል ሜጀርስ ዛት አርቲኩሌት ኢሌጋሊቲ ኦፍ እስራኤል ኦኩፔሽን ይህንን ለቃ መውጣት አለበት በሚል የተቀመጣለ። ኑሪዋ አስቀድሜ የነገርኳቸው ነው። ለሶሪያ ሽብርተኝነትን በጋራ ለመፋለም በተመሳሳይ ስትሮንግ ኮንደምኔሽን ቱ ኮንቲኒው እስራኤል ቫዮሌሽን ኦፍ ሲሪያ እስራኤል የሶሪያ ሉዓላዊነት መጣሷን እንደሚቃወሙ ገልጸዋል። ቱርክ ሶሪያ ውስጥ በጣም ፕሬዘንሷን እያሰፋች ነው። እሱ ደግሞ ለእስራኤል እንደ ስጋት የሚቆጠር ነው። እያንዳንዱን የቱርክን እንቅስቃሴ እስራኤል እግር በእግር ነው የምትከታተለው።
ለሊባኖስ ብሔራዊ ተቋማት አስቀድሜ የነገርኳችሁ ነው። ዘን 30ኛው ላይ ምንድን ነው የሚለው? ኤኒዌይስ 30ኛው ላይ ምንድን ነው? retreating its rejection of Israel, a repeated violation of the cessation of hostilities agreement, and calling for Israel withdrawal from all occupied areas, including the 5 occupied border posts ከሊባኖስ መውጣት አለባት በሚል የተገለጸ አለ። 31 በግብፅና በቱርክ መካከል ያለውን ግብፅና ቱርክ ለሱዳን ሰላም ለሱዳን አንድነት እንደሚሰሩ የግዛት አንድነትና ሉዓላዊነቱ መጠበቅ እንዳለበት የሰብአዊ መብት ድጋፍ ሳይቋረጥ መደረግ አለበት። ለሱዳን ሉዓላዊነት ግዛት አንድነት መጠበቅ የኳድ ኳታር፣ ዩናይትድ አረብ ኤሚሬት፣ አሜሪካ እና እነዚህ ተባባሪዎች በመሆን በጋራ እንሰራለን በሚል የተቀመጠ አለ። የሳህል ሰላም በ33 የተቀመጠ ነው። 34ኛ ራሱ ሳህል ነው። 35ኛ የሶማሊያ ጉዳይ ተነስቷል። 36 የቀይ ባህር ጉዳይ የሚነሳው ምንድነው? they further emphasize the importance of securing the Red Sea and restoring the normal level of international maritime navigation passing through it and condemned any attempt to pursue military presence on its shores in contradiction to international law and norm ይላል። ይሄ ምናልባት ኢትዮጵያ የቀይ ባህር አክሰስ ይገባኛል የባህር ኃይል ማቋቋሟን የመቃወም ነው ብዬ ምናልባት 36ኛውን ወስዳለሁ። ነገር ግን 37 ደግሞ ይመጡና 37ኛ ስለ ናይል ጉዳይ ያወራሉ። ኖ 38ኛ both countries acknowledge the vital importance of the river Nile to Egypt in view of its water scarcity, bearing in mind the adverse effects of climate change on water resource. They agree on enhancing technical collaboration on sustainable water utilization ይላል። ሶ ምናልባት 36 ቀይ ባህር ያው በግልጽ ኢትዮጵያን ማለት አይደለም፣ ግን ያው በአሁኑ ሰዓት ሚሊተሪ ፕሬዘንስ ያስፈልገኛል፣ ናቫል ያስፈልገኛል፣ የህልውና ጉዳይ ነው ያለችው ኢትዮጵያ ነች። ሶ 0% ለማታበረክተው ግብፅ የናይል ውሃ ጉዳይ ወተር ስኬርሲቲ አለ ብላ አክኖሎጂ አድርገህ 38 ላይ ግን በመምጣት የናይል ጉዳይ የ36 ላይ ሬድ ሲ አይመለከትም ካሉ በኋላ ወይንም በቃ የሬድ ሲ ሴኩሪቲ ጉዳይ የቀይ ባህር ተዋሳኝ ሀገራት ነው ብሎ ከጻፉ በኋላ 38 ላይ ግን የናይል ጉዳይ የግብፅ ህልውና ጉዳይ ነው ማለቱ ይሄ በተለይ በኢትዮጵያ በኩል የቀረ የቤት ስራ አለ ማለት ነው ብዬ አምናለሁ። ቱርክን በተመለከተ ሌላው እንግዲህ ምናልባት በነገው ዕለት የሚጠበቅ የአሜሪካና የኢራን ድርድር አለ። እሱም በራሱ የመካከለኛው ምስራቅን የሚወስን ነው። ኢትዮጵያ ወደ ኳታር ስጋ ኤክስፖርት ታደርግ ነበረ ከዚህ በፊት። ነገር ግን በተለያየ አይደለም የጥራት አንደኛ እንደ ጥራት ምክንያት ቀረበ፣ ሁለተኛ ደግሞ የፖለቲካ አስተላለፍ በእነዚህ ምክንያት ወደ ኳታር ቁሞ የነበረው ስጋ አሁን ከረመዳን ጾም መግባት ጀምሮ በከፍተኛ ደረጃ ስጋ፣ አትክልትና ፍራፍሬ ለመላክ ስምምነት ላይ ተደርሷል። የኢትዮጵያ ግብርና ሚኒስትር አቶ አዲሱ አረጋ ከኳታር እና የጆርዳን አምባሳደሮችን በጽህፈት ቤታቸው ተቀብለው አነጋግረዋል። ጥራት ያለው የስጋ ምርት፣ ጥራት ያለው የግብርና ምርቶችን ወደ ሁለቱ ሀገራት በብዛት በጥራት ለመላክ ስምምነት ላይ ተደርሷል። የገበያ ምርቶችን የገበያ መዳረሻዎችን በጥራትም በአይነትም ማሳደግ እጅግ በጣም ወሳኝ ነው። እንዳልኳቸው የመካከለኛው ምስራቅ አጠቃላይ የኃይል አስተላለፍ ነገ በኦማን ሙስካት የሚኖረው አንድ ወሳኝ ነው። ከኢትዮጵያ አንጻር ግን ለቱርክ አቻዎቻችን ቱርክና ኢትዮጵያ በጣም ጠንካራ ግንኙነት ያላቸው ሀገራት ናቸው። ይህንን የኛ አጀንዳችንን መሸጥ መቻል አለብን። እዚህ 40 ስምምነት ሲኖር በተቻለ መጠን እኛም ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያ እንዲመጡ የማድረግ በጋራ የቱርክ ውለታ የምታውቁት ነው። በተለይ በሰሜኑ የሀገራችን ክፍል በነበረው ጦርነት ወቅት ዓለም ሁሉ ከኢትዮጵያ በተቃራኒ በቆመበት ወቅት ከኢትዮጵያ ጎን የቆሙ ለኢትዮጵያ መጽናት አስተዋጽኦ ያላቸው ሀገር ናቸው። አሁንም በዚህ ከሶማሊያ ጉዳይ ጋራ
ከእስራኤል ጉዳይ ጋር የሶማሊላንድ ጉዳይ ጋር ሆኖ የሚሸጥ በሌሎች ላይ ጥገኛ የሆነ የውጭ ዲፕሎማሲ የለንም። ግን ስቲል በደንብ አድርጎ ማሰብ ማሰላሰል ያስፈልጋል። ኢትዮጵያ በክብር ለዘላለም ትኖር። ነገ በተመሳሳይ በጋት ዕለታዊ በጋት ውሎ ወደ እናንተ መረጃዎች አድርሳለሁ። ቴንክ ዩ